ማክዳ አማናዊት ክፍል እንግዲህ አማናዊትን ለመግደል ገብታ ነበረ። ትራስ ይዟ ስትገባም ባለፈው ክፍል ላይ እንደተነጋገር ነው የነበረችው አማናዊት ሳይሆን ኤልያስ ነበረ። ስታየውም በጣም ደነገጠች። ኤልያስም ከዛ ተነስቶ አማናዊት ልትገላት አይደል እንደ የመጣሽው እና ምን አስቆመሽ ግዳያታ እያለ በጣም ተናዶባት እያናገራት ይገኛል። ማክዳም በጣም ደንግጣ መቀባጠር ትጀምራለች። የኔ ፍቅር አንተ እንደምታስበው አይደለም። እኔ ልጄን ማክቤልን ለማየት ነው የመጣሁት። ያው አንዳንድ ጊዜ ማክቤል እዚህ ከማኪ ጋራ ስለምትተኛ ነው እንጂ ለሌላ ነገር አይደለም ትለዋለች። እና ትራሱስ ምንድን ነው ብሎ ይጠይቃታል። የኔ ልጅ ትራስ ካላዘች አንገቷ ተዘግዝቆ ከሆነ ብዬ አስቤላት እኮ ነው ትለዋለች። በጣም አስበሽላት ሞተሻል። እኔን እንደዚህ ማታለል አትችይም። እኔ እኮ ሕፃን ልጅ አይደለሁም። ሁሉንም ነገር አገናዝባለሁ። እዚህ ክፍል የመጣሽው ማክዳን አማናዊትን ለመግደል ነው ማክዳ። ስለዚህ አሁን ቀጥ ለጥ ብለሽ ከዚህ ክፍል ውጪ፣ አንቺ የሆንሽ መሰሪ ብሎም ይሰድባታል። የኔ ፍቅር ተውዬሃለሁ፣ የሚቆጭህን ነገር አትናገር ብላ ብትለምነውም እሱ ግን ልሰማት ፍቃደኛ አይደለም። እሷም ከዛ ክፍል ወጥታ ወደ ዳኒ ክፍል ታመራለች። ዳኒ ክፍል ገብታም ዳኒ በተኛበት ሄዳ ታንቀዋለች። እሱም በጣም ደንግጦ ከእንቅልፉ ተነስቶ ቆይ ምን ሆነሽ ነው አንቺ ሴትዮ? ለምንድነው በዚህ ምሽት የምትረብሽኝ? ልተኛበት ብሎ ሲያናግራትም አይደለም አንተ የኔን ምስጢር እዛች ለዛች አማናዊት ዘርግፈህላት እዚህ ጋር በሰላም ተኝተሃል። እኔን እዛ ጋር አጋፍጠህኝ ቆይ አንተ ምን አይነት ነገር ነህ ብላ ብታናግረውም እሱ ግን እኔ የምትሪውል ነገር ምንም አይገባኝም ብሎ ሲያናግራት እሷም አማናዊትን ለመግደል እንዳሰብኩ አንተ አይደለ እንዴ ለአማናዊት የነገርካት? አማናዊት ደግሞ ሄዳ ለኤልያስ ነገረች። አማናዊት ክፍል የነበረው ኤልያስ ነው እንጂ አማናዊት አይደለችም ብላ በጣም ተናዳበት እያናገረችው ትገኛለች። እሱም እንግዲህ እኔ እውነቴን ነው ምልሽ እንደዚህ አይነት ነገር በጭራሽ አላወራውም። ለአማናዊትም ምንም አይነት ነገር አልተናገርኩም። ስለዚህ ተይኝ ብዬሻለሁ፣ ልተኛበት፣ ልረፍበት ይለዋል። አንተ በጣም ከሃዲ ነህ፣ እኔ ታግዘኛለህ ብዬ ነው ያመጣው ስትለውም እውነቴን ነው ምልሽ እኔ አሁንም ከጎንሽ ነኝ ማኪ ይለዋል። አየሁት እኮ ከጎኔ እንደሆንክማ ብላ በጣም ተናዳ ከዛ ክፍል ትወጣለች። ከዛ ክፍል ወጥታም እንግዲህ ሄዳ ሳሎን ትሄዳለች። ሳሎን እንደሄደችም የኤልያስ ወንድም ቴዲ ተኝቶ ነበረ። እሱንም ከእንቅልፉ ትቀሰቅሰዋለች። ቴዲ ቴዲ ብላ ስትቀሰቅሰው እሱም ግራ ይጋባና ቆይ ምን ሆነሽ ነው ብሎ ያናግራታል። መተኛት አልቻልኩም ቴዲ፣ ከፍቅሬ ተለይቼ ምንም ነገር ማሰብ አልቻልኩም። በቃ በጣም ተጨናንቄያለሁ፣ በጣም ከፍቶኛል ብላ ያዞንባዋን ማልቀስ ትጀምራለች። አረ ተረጋጊ ማክዳ፣ በዚህ ሌሊት ቆይ ምንድነው እንደዚህ የሚያስለቅስሽ? በቃ ነገ እናወራበታለን፣ እኔም ልረፍበት፣ አንቺም ሄደሽ ተኝ ይላታል። እሱም እንግዲህ እሷ ግን መረጋጋት አልቻልኩም፣ መረጋጋት እንደሆነ ከኔ ከራቀ በጣም ቆይቷል። ጭራሽ እኮ ክፍሉ እንዳልተኛ ከክፍሉ አባሮኛል እያለች ትገኛለች። በሌላ በኩል ኤልያስ እና አማናዊትና ማክቤል አንድ ላይ ናቸው። ማክቤል ተኝታለች። ኤልያስም እዛ ክፍል እንዳተኝ ነይ እዚህ ጋር አብረን እንተኛለን፣ አንቺ በዛ ጋር ተኝ፣ እኔ በዚህ ጋር ተኛለሁ፣ መሀል ላይ ማክቤል ትተኛለች ብሎ ስለምናት እሷ ግን ፍቃደኛ አይደለችም። እኔ የባለትዳር አልጋ ላይ መተኛት አልችልም፣ ስለዚህ ይቅርታ አድርግልኝ ኤልያስ ስትለው እኔ እኮ ከአደጋ ልጠብቅሽ ነው እንጂ እኮ ሌላ ነገር አስቤ አይደለም፣ ምን ይፈጠራል ብለሽ አስበሽ ነው ብሎ ይለምናታል። እሷ ግን አይሆንም፣ ታከብረኛለህ አይደለ? ስለዚህ ኤልያስ ተወኝ፣ እኔ ሄጄ እዛ ነው ምተኛ፣ እኔ ጎዳና ላይ ብዙ ነገር አሳልፌያለሁ፣ ማንም ሰው እኔን ልዳፈረኝ አይችልም፣ ራሴን በደንብ አድርጌ መጠበቅ እችላለሁ ትለዋለች። በቃ እምቢ ካልሽ ምን ማድረግ እችላለሁ ይላታል። እሷም ክፍሉን ለቃ ወደ ክፍሏ ትሄዳለች። ደረቅ ምን አይነት ልጅ ናት ግን፣ ክብርሽን ሁሌም ስለምጠብቅ ግን በጣም ነው የምኮራብሽ ብሎ ኤልያስ ብቻውን ያወራል። አሁንም ማክዳና ቴዲ አብሮ እያወሩ ይገኛሉ።
እረ ተረጋጊ ብዬሻለሁ ተረጋጊ ብሎ ቴዲ እንደምንም ብሎ ላረጋጋት ይሞክራል። እሷ ግን መረጋጋት የሚባል ነገር አልፈጠረባትም። አሁኑኑ ተነስተህ ካላስታረከኝ አይሆንም። ለምንድን ነው ዝም የምትለው? ወንድምህ ምን እያደረገ እንዳለ አልገባህም? ብላ እየጨቀጨቀችው ትገኛለች። አማናዊት ክፍሏን ከፍታ ወደ ውስጥ ስትገባ ክፍሏ ውስጥ ዳኒ ቆሞ ነበረ። የኔ ፍቅር እንኳን ደህና መጣሽ ይላታል። እሱም እንግዲህ እንደዛ ካላት በኋላ እሷ በጣም ትደነግጣለች። አንተ ከዚህ ክፍል ምን ትሰራለህ ብላ ታወራዋለች። እሱ ግን ምን ነው እኔና አንቺ አብረን እንድንሆንና ተቃቅፈን በፍቅር ጭልጥ ብለን እንድንሄድ ፈልጌ እኮ ነው እዚህ የመጣሁት ብሎ በፍቅር ላሰማምጣት ይሞክራል። እሷ ግን አንተ ሰውዬ ከዚህ ክፍል ውጣልኝ፣ አንተና እኔ ሲጀመር ምንድነው የማገናኘን ብላ ስትጠይቀው ምንድነው ትላንትና አስብበታለሁ ብለህ አልነበረምን? ስለዚህ ምንድነው ዛሬ እንደዚህ የሚያደርግሽ? አሁን ወሬውን ትተሽ ነይ እንተኛ የኔ ፍቅር፣ እንዴት እኮ እንደምወድሽ እንዴት እኮ እንደናፈቅሽኝ ሁሌ እኮ ነው የተራብኩሽ ብሎ የሌለ ኃይሉን ተጠቅሞ የፍቅር ቃላትን ማውራት ይጀምራል። እሷ ግን በዚህ ነገር በጣም እየተናደደች ትመጣለች። አንተ ሰውዬ ክብርህን ጠብቅ ብዬሃለሁ። ስለዚህ ክብርህን እንደጠበቅ ከዚህ ክፍል ውጣ። እንደዚህ ስታወራ በጣም እያስጠላህኝ ነው ትለዋለች። እሱ ግን ልሰማት ፍቃደኛ አይደለም። እኔ በጣም አፍቅሬሻለሁ። ስለዚህ ከአንቺ ትቼ ወዴትም መሄድ አልችልም። የእውነቴን ነው የምልህ ከለበስኮ ልብስ እንኳን አትሻልም። አንተ ልብስ ይሻላል። ጭራሽ ማሰቢያ የሚባል ነገር የለህም። እኔ እናንተ እንዴት ነው አንድ ላይ መተኛት የምንችለው ብላ እሷ እየተጨቃጨቁ ይገኛሉ። እሱም እንግዲህ ይኸውልሽ በፍቃድሽ ቢሆን ጥሩ ነበረ ይላታል። ማለት በፍቃዴ ካልሆነ ምን ልትሆን ያምርሃል ብላ ስትጠይቀውም እኔ ብቻዬን እደሰታለሁ ብሎ ልደፍራት አልጋ ላይ አንስቶ ይወረውራታል። እሷን በጣም ትደነግጣለች። የምርህን ነው ምን እያወራህ ያለ አንተ ሰውዬ? ራስህን ጠብቅ፣ ክብርህን ጠብቅ ብዬሃለሁ፣ ተወኝ ብዬሃለሁ ብሎ ሁለቱ እየታገሉ ይገኛሉ። ብትጮሁም እንዳትጮሂ ብሎ አፏን ይይዛታል። በጣምም ትታገለዋለች። ግን እንዳትጮሂ አንቺ ሴትዮ እንዳትጮሂ ዝም በይ፣ ዛሬ ይኸውልሽ ልተውሽ አልችልም ይላታል። ደጋግማ ብትለምነውም እሱ ግን ልተዋት ፍቃደኛ እንዳልሆነ መልሶ ደጋግሞ እየነገራት ይገኛል። በጣም እየተናደደች ነው በዚህ አደራረጉ። እሷም እንግዲህ ልክ አፉን ሲይዛት አፉን በጣም በጥርሷ ትለዋለች። እሱም በጣም እጁን ሲያስለቅቅ በእርግጫ ትለውና እንደለመደችው ዘራው። ከዛ ክፍል ከወጣ ወጥታ ወደ ሳሎን ሄዳ ቴዲና ማክዳ እያወሩ እያለ በጣም ደንግጣ እነሱ ጋር ትሄዳለች። ሄዳም ቴዲ አጠገብ ትቀመጣለች። ቆይ ምን ሆነሽ ነው በዚህ ሌሊት ምንድን ነው የሚያሮጥሽ ብሎ ቴዲ ይጠይቃታል። እሷም እንግዲህ እኔ ዳኒ ልደፍረኝ ነበረ፣ የዚች ሴትዮ ወንድማ ወይስ ውሽማ ምንድን ነው የሚባለው ብላ ትናገራለች። ማክዳም በዚህ ነገር በጣም ትደነግጥና የኔ ወንድም መቼም እንደዚህ አያደርግም፣ ይሄ ያንቺ አሉባልታ ነው። ደግሞ አሁን ብለሽ በወንድሜ መጣሽ፣ አይነ ስውር እኮ ነው እሱ፣ እንዴት አንቺን ልደፍርሽ ይችላል ትላታለች። አሁንም እዚህ ዝባዝንኬሽ ላሽ እዚህ ተረት ተረት ላይ ነሽ። ዳኒ እኮ አይነ ስውር እንዳልሆነ ሁላችንም እናውቃለን ብላ በጣም ትናደዳለች። እሷም ከዛ ቦታ እየሮጠች ይኸውልሽ እንቺ ዘርዬልሽ መጥቻለሁ ገብተሽ ማየት ትችላለሽ ብላ ቁልፉን ትወረውርባታለች። ማክዳም በጣም ተናዳ ከዛ ቦታ ሮጣ ትሄዳለች። አንቺ በጣም ጀግና ነሽ፣ የምሬን ነው ምልሽ፣ ካሰብኩሽ በላይ ነሽ። ደግሞ ከዚህ በኋላ እኔ ጠብቅሻለሁ ይላታል ዳኒ። እኔ ማንም ጠባቂ አያስፈልገኝም፣ እኔ ራሴን መጠበቅ እችላለሁ። ያደግኩት ጎዳና ላይ ነው። እዛ ደግሞ ይሄ ነው ያ ነው ተብሎ የማይወራ ብዙ ፈተናዎችን ተቋቁሜ አልፌያለሁ። ዛሬም ደግሞ ራሴን መጠበቅ እችላለሁ ብላ ለቴዲ ትመልስለታለች። ማክዳ በጣም ተናዳ ወደ አማናዊት ክፍል ስትሄድ ዳኒ መሬት ላይ ተዘርሮ ታገኘዋለች። ስለዚህ የተባለ ሁሉም ነገር እውነት ነው፣ እኔ ግን ውሸት መስሎኝ ነበረ። አንተም ማትረባ ጭራሽ ብለህ ልጅቷን ልትደፍራት ነበረ። እኔ ከዚህ በፊት አማናዊትን ልጠላት እችላለሁ፣ ግን አንድም ቀን ውሸት ስትናገር አይቻት አላቅም ትለዋለች። ውሸቷን ነው ብሎ መቀባጠር ይጀምራል። አንዴ ልገድላት ነው የመጣሁት፣ አንዴ እሷ ናት የሆነ መድኃኒት ሰጥታ ራሴን ስቼ እዚህ እንድመጣ ያደረገችኝ ብሎ የባጥ የቆጡን ማውራት ይጀምራል። አንተ በጣም ወራዳ ነህ፣ እኔን ካድከኝ
ዱሮም ካንተ ምን ይጠበቃል ብላ በጣም ተናዳ ከዛ ክፍል ወጥታ ትሄዳለች። አንሲኝ ብሎ ስለምናትም ጥላው ወጥታ ትሄዳለች። ሄዳም ክሽን ውስጥ ቆማ ይሄን ገጀራ የሆነ ሰውዬ ከዚህ ቤት ማስወጣት አለብኝ፣ ምንም አይጠቅመኝም፣ እሱ ስላለ ነው እቅዶቼ ሁሉ እየተበላሹ ያሉት ብላ በጣም ትናደዳለች። ምን ማድረግ እንዳለባት ለብቻው ማቀድ ትጀምራለች። ይህ በእንዲህ እንዳለ ቴዲ ወደ ኤልያስ ክፍል ይሄዳል። ያቺ ዝጋት አምስትህ እኮ ማታ እያዛገችኝ ነበረ ብሎ ይነግረዋል። ኧረ በናትህ ወንድሜ፣ ኧረ በናትህ ስሟን አታንሳብኝ ብሎ ኤላም ይለምነዋል። እነሱ ሁለቱ ያዞን እያለቀሰች ነው ብሎ እየተሳሳቁ እያለ አሁንም እያለቀሰች ትመጣለች ማክዳ። ቆያውን ደግሞ ምን ሆነች ነው ስሏት፣ ወንድሜ ነው ብዬ እዚህ ቤት ያመጣሁት ሰውዬ ምን እንዳደረገኝ ብነግርህ የኔ ፍቅር አታምነኝም ብላ የውሸት ታሪክ ማውራት ትጀምራለች። ቆይ ምንድን ነው የተፈጠረ? በጣም ይቅርታ የኔ ፍቅር፣ እስካሁን የደበቅኩህ ነገር አለ ብላ ትነግረዋለች። ምንድን ነው የደበቅሽኝ ንገሪኝ ስላት፣ እኔ እና ዳኒ ወንድማና እህት አይደለንም እና ዳኒ የጎረቤታችን ልጅ ነው። የእሱ እናት ደግሞ ለእኔ ልክ እንደ እናቴ ነበረች። ስለዚህ ዳኒ አይነ ስውር ነኝ ብሎ አታሎኝ እዚህ ቤት እኔ እንደ ወንድም እሆነሃለሁ ብዬ አመጣሁት። ግን ከጊዜ በኋላ ሳውቅ አይነ ስውር አይደለም። በዛ ላይ ደግሞ ትላንትና ማታ አማናዊትን ልደፍራት ነበረ ብላ ለኤልያስ ትነግረዋለች። ኤልያስም እንግዲህ በጣም ይደነግጣል። አማናዊት እና ደፈራት? አማናዊት የት ናት ብሎ በጣም ስደነግጥ፣ የኔ ፍቅር ቆይ አልጨረስኩም፣ ተረጋጋ። አሁን ተረጋጋ ትይኛለሽ? እኔ ያንቺን ዝባዝንኬ ቆሜ የሚሰማበት ጊዜ አለኝ ብሎ ከዛ ክፍል ሮጦ ይወጣል። ስላላዳመጣትም በጣም ትናደድና ቴዲ አየሃ፣ ይሄ ሁሌም እኔ እሱን የሆነ ነገር ላስረዳ በሞከርኩ ቁጥር እሱ እኔን ጥሎኝ ሮጦ ይወጣል። ቆይ አንተ ምን ትላለህ? ይሄንን መደፈር የሚባለው ቃል እኮ በጣም ያስደነግጣል። ስለዚህ ወንድሜ ደንግጦ ነው፣ አትፍረጂበት ብሎ ቴዲም ላረጋጋት ይሞክራል። እሷም እንግዲህ በጣም እንደተናደደች ከዛ ክፍል ወጥታ ትሄዳለች። ሄዳም ዳኒን አንተ ደህና ነህ? አንተ ከዳተኛ ትለዋለች። እሷም መጣሽ የኔ ፍቅር፣ እኔ እኮ ወደ አንቺ ልመጣ ነበረ ብሎ ያናግራታል። ለምንድን ነው ወደ እኔ የምትመጣ ስትለው፣ ማታ ለተፈጠረው ነገር በጣም ይቅርታ ልጠይቅሽ ነው እኔ ወደ አንቺ ልመጣ የነበረ ይላታል። የምን ይቅርታ ነው የምትጠይቀኝ? የምትፈልገውን ነገር እኮ አድርገሃል፣ አንተ ክደህኛል ስትለው፣ የምሬን ነው ምልሽ ማኪ፣ እኔ አንቺን መቼም ልክድሽ አልችልም። እኔ አንቺን በጣም ነው የማፈቅርሽ የምወድሽ፣ በማንም በምንም ልቀይርሽ እንደማልችል አንቺ ታውቂያለሽ ይላታል። እሱን እኮ አድርገህ አሳይተህኛል፣ ስለዚህ ምንም ነገር ማለት አይጠበቅብህም ትለዋለች። አይደለም የምሬን ነው የምልሽ፣ ይኸውልህ አሁን ምንም ነገር ማስረዳት አይጠበቅብህም። እያንዳንዱ ጉድህን ለኤልያስና ለቴዲ ተናግሬያለሁ። የምን ጉድ? አይነ ስውር እንዳልሆንክ፣ አይንህ እንደማይ፣ ትላንትና ማታ አማናዊትን ልትደፍራት እንደነበረ፣ የኔ ወንድም እንዳልሆንክ ስንቱን ልንገርህ? ሁሉንም ነገር ነው የነገርኳቸው ትለዋለች። እንዴት ነው እንደዚህ ያደረግሽው? ይኸውልሽ እኔን ከዚህ ቤት ለማስወጣት አታስቢ። እኔ ከዚህ ቤት ከወጣሁ አንቺም ትወጫለሽ። እኔም ምስጢሮችሽን እያንዳንዱን ነገር እናገራለሁ ይላታል። እሷም ምንም ማድረግ አትችልም፣ እኔ እሱ እንድታደርግ እኔ አልፈቅድልህም ትለዋለች። ያንቺን ፍቃድ አልጠብቅም ይላታል። ለማንኛውም ቆይ ወደ ውጭ ልውጣ ብሎ ልክ ዝቅ ስል በስሪንጅ የተደረገ መርፌ ውስጥ መድኃኒት ያለውን አንገቱ ላይ አድርጋ ትወገዋለች። እዛም ሰጥ ታደርገዋለች። እሱም እየተንፈራፈረ ምን እያደረግሽ ነው ብሎ መሬት ላይ ይወድቃል። ከዚህ በኋላ አታስፈልገኝም፣ እኔ ደግሞ እንደገደልኩ ማንም ሰው ልጠረጥርህ አይችልም። አማናዊት ናት የገደለችው ነው የሚባለው፣ ምክንያቱም ከሷ ጋራ ነው ጥልህ ብላው እዛው ጋር ትተዋለች። አድማጭ ተመልካቾቼ ቀጣይ ምን ይፈጠር ይሆን? አማናዊትስ ምን ትሁን ይሆን? የዳኒ ሁኔታስ ይሙት ይዳን? አብረን የምናየው ይሆናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በቀጣይ ክፍል እስከምንገናኝ ቸር ቆዩ።